እጅግ በጣም ዘግናኝ በሆነ መልኩ ዋሽተሃል። ዘማርያም ዘለቀ የመጣው ቀሲስ ዲበኩሉ ሊያስመልጣቸው ነው ከኔ እጅ። በአበበ ጉልላትና በቤተክርስቲያኒቱ የቁርባን ስርዓት ላይ የዋሸኸው ነገር አለ። አስደግፎ መቅረት የኦርቶዶክሳውያኑ የዲቤት ጥሪ ጠሪዎች አስደግፎ መቅረት ልማዳቸው ነው። ያቂ ቀሲስ ዲበኩሉ ቅድመ ሁኔታ አስቀምጠውልሃል። ያስቀምጡልህ ቅድመ ሁኔታ ምንድን ነው? በአበበ ጉልላትና በቤተክርስቲያኒቱ የቁርባን ስርዓት ላይ የዋሸኸው ነገር አለ። እጅግ በጣም ዘግናኝ በሆነ መልኩ ዋሽተሃል። ትክክል አይደለህም። ቤተክርስቲያኒቱ ያልሆነ ያልተፈጸመን ነገር እንደተፈጸመ አድርገ ሌሎችን ለማሳሳት የተጠቀምክበትን ጉዳይ ላይ እሱ ላይ ካንተ ጋር መጀመሪያ መጨረስ መቻል አለብን። በሱ ይቅርታ ጠይቀ ንስሐ የምትገባበት ሁኔታዎች ባልተፈጠሩበት ሁኔታ ካንተ ጋር እኔ አሉ በነገረ ታቦቱ ላይ በፍጹም አልወያይም። ይሄ ደግሞ ግልጽና ግልጽ የሆነ ትክክለኛ የሆነ ቅድመ ሁኔታ ነው ያስቀምጡልህ። ለእሳቸውም ለእኛም ትክክለኛ በእሳቸው ይወያዩ ብንል እንኳን የሚወያዩት አስቀድሞ ባነሱት ጉዳይ ላይ ነው የሚል ተገቢ የሆነ አቋም እኛም እናራምዳለን። ስለዚህ ተላልፋችኋል ያልኩ ለዚህ ነው። በቃ አንተ ታቦቱ ላይ ነው መወያየት የፈለግከው። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ቆይ ኤርሚዬ አልገባውብን። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ጉዳይ ላይ እንዲጠራላቸው ስለሚፈልጉ እሱ ጋር ጥሪ አቅርበውልሃል። ተላልፋቸው በቃ አንተ ታቦቱ ላይ ነው፣ እሳቸው እዚህኛው ላይ ነው። ስለዚህ አልተግባባችሁም፣ ተለያይታችኋል። ስለዚህ አሁን ያለህ አማራጭ ሊኖር የሚችለው ነገር ምንድነው? ከነደምረው ጋርም በነበረው ሂደት እነደምረውም ሌሎቹም ካንተ ጋር እኮ ዲያቆን ማነው ፈለገ አትናቴዎስ እኮ ውይይት አድርጓል። ስለዚህ ማድረግ ያለባቸው ሰዎች ሊያደርጉ ይችላሉ። ማድረግ የሌለባቸው ሰዎች ደግሞ አናደርግም የራሳቸውን ምክንያቶች እያቀረቡ ልትለያዩ የምትችሉባቸው ነገሮች ይኖራሉ። ከአክሊልም ጋር በግልጽ የተናገረው አክሊል የሰማሁትኝ አክሊል በግልጽ የነገረህ እወያይሃለሁ አልወያይም አላለም። እወያይሃለሁ፣ ነገር ግን እምወያይህ መጽሐፍ ቅዱስን መሰረት አድርገህ ብቻ ከሆነ ከመጣህ በዛን ደረጃ ልንወያይ እንችላለን። በምን ላይ? ነገረ ድነት ላይ አላለም። እሱ አይደለም ሚኪ እሱ አይደለም አቋይ ኖ እሱ አይደለም ያለው እሱ አይደለም። በቃ ታውቃለህ የቃል ኪዳኑ ታቦት ነገረ ድህነት ላይ ሳይሆን አኬ የዛሬ 4 ዓመት አካባቢ ነው ወደ ቲክቶክ የመጣሁበት 4 ወይ 3 ዓመት ከምናምን በቃል ኪዳኑ ታቦት ላይ ነው ያወራ ነው። ኦኬ እሱ ታቦት በአዲስ ኪዳን አለ የለም ብሎ የሚለው ላይ ሲል እኔ ደግሞ አይ ነገርን ከስሩ ውሃን ከጥሩ ይላሉና አበው ከብሉይ ኪዳን ያመጣኑ አክሱም አለ ብላችሁ በምትሉት ታቦት ላይ ሁሉ እናድርግ ብዬ ስል አይ በብሉይ ኪዳኑ ላይ አላወራም። ብጠራ አክሊል ይሄ ነው ይናገራል፣ ምንም አይከድም። በብሉይ ኪዳኑ ላይ አላወራም፣ አዲስ ኪዳኑ ላይ ግን አወራለሁ ነው ያለው እንጂ ነገረ ድነት ላይ አሁን ይቀርብ ነው እሱን የሰማሁትኝ ነገር ኤርሚዬ እሱ የሰማሁትኝ ነገር ላይ አስቀምጥልሃለሁ። በቃ አንተ እሱ መሰረት ያደረገው የአዲስ ኪዳን ታቦትን መሰረት አድርገን እንወያይ እንነጋገር፣ እሱ ላይ እንወያይ እንነጋገር። እሱ ላይ መወያየት የምትፈልግ ከሆነ ማውራት እንችላለን። አንተም የራስህን ቅድመ ሁኔታዎች አይ ከዚህ አንጻር ነው እኔም እነዚህ ነገሮች ማምጣት የምችል ከሆነ የምንነጋገር ከሆነ ፈቃደኛ ከሆንክ እንወያይ ያልክ ተላለፋችሁ። አሁን እኔ ያልገባኝ ነገር አልፈልግም ነው ያለው። ይሄንን እኔ ፌስቡክ ላይ በነበርኩ ሰዓት ላይ ለሰበር ሚኪ ኤርሚዬ በታቦት ጉዳይ ላይ ከእንትና ጋር መወያየት ትፈልጋለህ? ከአክሊል ጋር መወያየት ትፈልጋለህ? በታቦት እንዴ ደጋግሜ ነግሬሃለሁ። በብሉይ ኪዳንም በአዲስ ኪዳንም አሁን ከመጣሁን አደርገዋለሁ። አሁን ማለት አንተ ቤት አሁን ከመጣ ዲቤቱን አደርጋለሁ። አክሊል በብሉይ ኪዳኑን ታቦት በአዲስ ኪዳኑን ታቦት ከፈለገ ማለት ነው። በጣም ራሱ ነው ጥሪ ያቀረበልኝ። እሱ ነገር ላይ ምን ላይ እንደተላለፋችሁ ግልጽ የሆነልኝ ነገር እኔ ልንገርሃ ባለቤቱ ባልሰማው ላይ ድንገት ብዙ ቪዲዮዎችን ከመስማት ልዘነጋም ስለምችል የሚገርም እኔ የሰማሁትኝ ነገር ልንገርህ መጀመሪያ ኤርሚ። እሱ ነገር ላይ እኔ የማውቀውን መረጃ ልንገርህ። እንወያይ። አንተ የብሉይ ኪዳን ታቦትን በተመለከተ
የተለያዩ ታሪካዊ ነገሮችን እነሱን ነገሮች ይዤ እመጣለሁ፣ በሱ ጉዳይ እናወራለን፣ እሱንም ጨምሬ ያወራለሁ ስትለው ኖርማሊ እሱ እያለህ ያለው ነው አዲስ ኪዳን ታቦት ላይ መሰረት አድርገን። ምክንያቱም የብሉይ ኪዳን ታቦትን በተመለከተ ምንም አልፈልግም ብላ እኔ እንቅልፌም ስለመጣ ማለት ነው። አሁን በጠራ ኃይል ላይ እናድርግ። እሱን ካነሳን ብራዘር በጣም ሰፊ ነው፣ ረጅም ጊዜ ነው። ደውዬ ጠርቼ ሁሉ ከእሱ አፍ ሰምተናል። እኔ አሁን በዚህ ምክንያት ላይ አክሬን ደውዬለት አንዴ ላይቭ ላይ ያለው ደውዬለት ጠርቼው መጥቶ ሁሉ ጠይቄው አልፈልግም፣ በብሉይ ኪዳኑ ላይ አልፈልግም፣ በአዲስ ኪዳን ላይ ብቻ ታቦት አለ የለም ብሎ የሚለውን እኔ እንደውም አላወቅኩትም ነበር። ፌስቡክ ላይ በነበርኩ ሰዓት ላይ እንደዚህ ምንድነው ሚዲያ ላይ እንደሚያገለግል አላወቅኩም ነበር። እግዚአብሔር በሚያውቀው ቲክታክ አልነበረኝም እኔ ፌስቡክ ላይ በነበርኩበት ሰዓት። ከዛ በፊት ከትግራይ ሀገር ላይ አንድ ሰው መጥቶ ሁለት ሰዎች በታቦት ጉዳይ ፌስቡክ ላይ ላይቭ በነበርኩበት ሰዓት ላይ ተወያይተውኝ ምንም ያልሆነ ነገር ዝም ብሎ ሲሳደቡ ነበር ስለነበረ እንደውም በወቅቱ ያልኩትኝ አንድ ወንድም ነው አምጥቶ ሲያስተዋውቀኝ አንተ ማነህ? እኔ ስለማላውቀው ማለት ነው እግዚአብሔር በሚያውቀው ስለማላውቀው እንደው ምን የምታወራው ነገር አለ በታቦት ላይ ብዬ ሁሉ ጠይቄዋለሁ። እንደው ንገረኝ። ምክንያቱም ህዝብ ቆይ ሚኪ ህዝብ ፊት ነው ይዤው አንተ የገባኸውና እያወራህ ልጨርስና እሰጥሃለሁ። ምን እንደው የምታወራኝ ብዬው እስኪ ንገረኝ ብዬው እኮ እሱ ነገር ላይ አሁን ረጅም ሰዓት እንወስዳለን ስለተባባልን ኤርሚሻ አሁን ዋናው ጉዳይ ላይ እንምጣና እሱ ላይ ላውራ። አንተ ስለነካካው ነው እኔም ራፍሊ ለመነካካት የሞከርኩት። አሁን ጥሪ አቅርበህ ጥሪውን አልተቀበሉህም ወይንም ደግሞ በተለያየ ቅድመ ሁኔታዎች መሰረት ተለያይታችኋል። እኔ ጥሪ አላቀረብኩም፣ እነሱ ናቸው ጥሪ ያቀረቡት። በመጀመሪያ ዋናዎቹ መምህራን ነው ኤርሚ ያው አንተ ትመልሳለህ ብለው ስላሰቡ ምንም ይሁን ብቻ ለአንተ ጥያቄ የዲቤት ጥሪ አቅርበውላል። ይሁን ችግር የለውም አቀረቡል። አንተ ከነሱ ጋር ቅድመ ሁኔታ ማቅረብ ሊሆን ይችላል፣ እነሱም ቅድመ ሁኔታን አቅርበው ሊሆን ይችላል። ተላልፋቸዋል። አሁን ዋናው ጉዳይ ዲያቆን ዘማርያም በቀጥታ በጣም ክብርን ሪስፔክት ተሰጥቶ ለአንተ በነገረ መስቀሉ ጉዳይ ላይ ውይይት እናድርግ። አስቀድመን መወያየት የሚገባን ነገር በነገረ ክርስቶስ ላይ ነበረን፣ ግን በነገረ መስቀሉ ላይ እያነሳችሁ ደጋግማችሁ የምታነሱት ነገሮች እየዋሻችሁበት ያላችሁ ነገሮች አሉ። ሰዎችን ለማሳት እየተጠቀማችሁ ነው። ስለዚህ እንወያይ። ኤርሚያስ የፈለከውን ከገድልም ከቤተ ክርስቲያኖቱ መጻሕፍትም ከድርሳናትም ይዘህና ይሄንን ጥሪ ነው ለአንተ ያቀረበልህ ኤርሚ። በቃ ይኸው ቀሲስ ዲበኩሉም አንተ በፈለግከው መስፈርቱ ሰደው በፈለግከው ነገር ሙሰደው ከአንተ ጋር ውይይት የማታረጉበት ደረጃ ላይ ደርሳችኋል። አይወያዩ ማን እንደዛ አይደለ። እኔ አልደረስኩም። ኖ ቆይ ሚኪ ልብ በል። ዘማርያም ያቀረበውን እኮ ጥሪ ሰማሁትኝ። አሁን ቅድም በስርህ ሰው ቢያልፍ ምን ትላለህ ብዬ ብል ወረፋ ጠብቅ ብዬ እለዋለሁ ብለህ ስትል ወረፋ ጠብቅ ነው የተባለው። ኦኬ ለምን ወረፋ ጠብቅ ብዬ አልኩትኝ? ቆይ ሚኪ ለምን ወረፋ ጠብቅ ያልኩትኝ? ለቀሲስ ዲበኩሉ የቀረበ ጥያቄ አለ። ዘማርያም ዘለቀ የመጣው ቀሲስ ዲበኩሉ ሊያስመልጣቸው ነው ከኔ እጅ። አይ ከእጃ አያመልጡም ብሎ ካለ ቆይ አድምጠኝ። ሚኪ ነዋት በለኛ ለምን እንደሆነ ልንገርህ ኤርሚ። አንተም ኖ ትለኛለህ፣ እኔ ትክክል ያልሆነ ነገር ኖ ትለኛለህ። ይኸውልህ እኔ ጠንቋይ ቀልባለሁ ከላልክ በስተቀር እንደዚህ ሊያስደርጋቸው ፈልጎ ነው ብሎ ኢማጂኔሽን መስጠት ትክክል አይደለም። በነገራችን እኔ መረጃ ነኝ፣ ቪዲዮ አለኝ መረጃ ወንድምነት። እሺ ላስመልጣቸው ያለበት መረጃ ካለ አቅርብልኝ። ልክፈት? አይ ማስመለጥ ሳይሆን ፖለቲካ ሊሰራ እንደነበረ ቪዲዮ ልክፈት። ፖለቲካ እንዴት ሊሰራ እንደነበረ ፖለቲካማ እናንተም ሰራላችሁ። ፖለቲካ በቀሲስ ዲበኩሉና ቋድ መጣይ እኔ 1000 ሰው እዚህ እየሰማ ነው። ከአንተስ በላይ ቢሰራል እንደ ኤርሚ የዚህ ቲክቶክ መንደር ላይ እንደማመጥ ሚኪ ደክሞኛል። እኔ ያልከኝ ሌላ ያወራነው ፖለቲካ እንዴት ሊሰሩ እንደነበረ ቪዲዮ ስላለ ላሳይ። እኔ ቤቴ እኮ ያሳየሁት ነው ሚኪ። አይ አይደለማ እኔ አሁን እሺ ይሁን አሳይ በለኝ፣ ካሜራ ክፈት በለኝ።
ከኤርሚ ሚኪ አሁን በመድኃኒዓለም እሱን እንደመልስልህ እኮ ነው ሚኪ። ለምንድን ነው በቃ እኔ ፖለቲክስ ሲጀመር ትክክለኛውንም ፖለቲክስ አይመቸኝም፣ የቲክቶክን ፖለቲክስ አይመቸኝም በነገራችን ላይ እና እኔም አልወዳውም፣ ግን ሊሰራ የነበረው ላሳይ ነው ብያለሁ። አይ እሱን አይደለም እኔ አሁን እየጠየቅኩ ላሳይ ቪዲዮ እኮ አለኝ። ይኸው 1000 ሰው ፊት ቪዲዮ ክፈት ብቻ በለኝ፣ ካሜራ ልክፈት። ኤርሚ አንተ ፖለቲክስም ለመስራት ተነሳ በምንም አይነት መንገድ እነሱ ናቸው ኦርቶዶክሳውያን ሚኪ የኦርቶዶክሳውያን ወገኖች ፖለቲካ ሊሰሩ የጠየቀው ጥያቄ ስለሆነ ሃይማኖትን ወይም መንፈሳዊ ጉዳይን መሰረት አድርገህ የጠየቀው ጥያቄ ከሆነ መቀበል ግዴታ ነው። ተቀብለ መማማር ግዴታ ነው። እንግዳው እንደዚህ እናደርግ፣ በዚህ ልጨርስ። እኔ ከሁለት ቀን በፊት የዲቤት ጥሪ ያቀረበልኝ ዘማርያም ዘለቀን እንድቀበል ሚኪዬ እንደዚህ የምታስገድደኝ ከሆነ ቀሲስ ዲበኩሉን ከሳምንት በፊት ያቀረብኩላቸውን ጥሪ እንዲቀበሉ አስገድዳቸው፣ የእኔ ቀዳሚ ስለሆነ ማለት ነው። እውነት ነው። ህሊና አለን አይደል? እግዚአብሔር መፍራት አለን አይደል? ከሳምንት በፊት እኔ ከሳምንት በፊት ለቀሲስ ዲበኩሉ በእግዚአብሔር ቃል ኪዳኑ ታቦት ላይ ጥሪ ያቀረብኩላቸውን እሱን እንዲቀበሉ እኔ ልክ እንደዚህ ፑሽ ያረከኝን ያህል ቀሲስ ዲበኩሉ እንዲቀበሉ አድርግና እኔ የዘማርያምን ዘለቀ ወረፋ ያዝ ነው ያልኩት፣ ተራህን ጠብቅ ነው ያልኩት። እሱን ከዛ በኋላ እኔ እመልሳለሁ ማለት ነው። በጣም ጥሩ። አሁን ቀሲስ ዲበኩሉን ሚኪሻይ ቀሲስ ዲበኩሉን እነ ሊቀ ሊቃውንት ቀለመወርቅ ትልቅ ሰው ናቸው፣ እነ መምህር ኤፍሬም፣ ሌሎች ካህናት እነ ቀሲስ ቴዎድሮስ ሁሉ ባሉበት ትናንትና ከዚህ ሰው ጋራ በመልካም ነው የምጠራቸው ስለነበሩ ነው። ምን ያልሰድባቸው እኔ ግን ኤርሚ እሱ ላይ ከሄድን እንዳይቀበሉ ለምን ሚኪሻ ስማቸውን ጠርቼ ላወራስን ለምን ታቋርጠኛለህ? ኖ አይደለማ። ለምን እንደማቋረጥ በቃ እሺ፣ በቃ ሰላሙን በቃ ሚኪ እወድሃለሁ። ሰላሙን ብራዘር፣ ስማቸውን ጠርቼ ቀጥዬ ልናገር ያለውን ነገር እኔ አንተ ቤት እስከ መጨረሻው ጥግ ድረስ ተነጋግሬ ለምንድን ነው እንዲህ የምታደርጉት ግን? እንቶ አሁን በቃ እኔ ከአንተ ጋር ቆይ አንድ ደቂቃ አስጠኛኝ። ይሄን ወንድም እኔ እዚህ አንተ ቤት ስመጣ አክብረኸኝ ነው የምታወራኝ። አንተም ልክ እንደዚሁ እኔ ጋር ስትመጣ አክብረኸኝ ነው የማወራው። እንዳንተ አይነት ቀን ኦርቶዶክሳውያን ስላሉ ማለት ነው። አሁን ከፔጅ ላይ ያስወረዱኝ አየህ ሰዎች እና እኔ አንተ ቤት መጣ ሰዓት በእኔ ምክንያት የኦርቶዶክስ እምነትህን ይዘህ በወንድሞች ተሰድበሃል፣ በእኔ ምክንያት ማለት ነው። እና በቃ እዚህ ጋር እናብቃ። አሁንም ብሎክ እንዳያረጉ እንዳያስወርዱኝ። ሚኪሻ ይወድሃለሁ። የተናገርኩትን ተናግራለህ። በሌላ ቀን ከፈለክ በውስጥ መደዋወል እንችላለን። ይሄንን ያዝልኝ። አይ ቆይ ኤርሚዬ ከመውጣትህ በፊት ይሄንን ያዝልኝ። ምንድነው መሰለ እኔ ፍላጎቴ አሁንም ቢሆን አንተን ብዙ የሚከተሉ ፕሮቴስታንቶች አሉ፣ የሚሰሙ አሉ። ወንጌል ታስተምራለህ፣ ወንጌል ትሰብካለህ ብለው የሚያምኑብህ የሚከተሉ ሰዎች አሉ። እነሱን ሰዎች የምታሳምነው በወንጌል ነው ብዬ ነው ማምነው። ልታሳምን የምትችለው እኛም ቤት ኦርቶዶክሳውያን መምህራኖች በወንጌል ነው ሰውን ማሳመን የሚገባቸው የሚል እምነት አቋምም አለኝ። ታዲያ በወንጌል ከሆነ በመጽሐፍ ቅዱስ እውነት ከሆነ መንፈሳዊ ነገርን ይዞ እንወያይ እንነጋገር ከሆነ ምክንያቱም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርቷ በነገረ መስቀል ላይ ጉዳይ ያለው አስተምህሯ ስህተት ነው ብለህ ስትናገር አይ ስህተት አይደለም ብለው መረጃና ማስረጃ ይዘን መተን አንተ መሞገት እንችላለን፣ አንተንም እንደተሳስተህ ከሆነም ከስተትን እንመልስህ ብለው የመጡትን እነ ዲያቆን ዘማርያምን ብትቀበል ብትወያዩ እኔ እኮ እሱን ይኸውልህ ሚኪዬ፣ ለምንድነው ነገሩን መደጋገም? ሚኪሻይ ለምን ነገሩን መደጋገም ፈለግ? ልክ እኔ ቆይ አድምጠኝ። እኔን ልክ እንደዚህ እንዳልከኝ የቀዳሜውን ቴዲ ሐዋሳ ቤት ከቀሲስ ዲበኩሉ በላይ ጋር መላከ ገነት ቀሲስ ዲበኩሉ በላይ ቆይ ሚኪዬ አታቋርጠኝ ፕሊዝ። ከመላከ ገነት ቀሲስ ዲበኩሉ በላይ ጋር ስለ ቃል ኪዳኑ ታቦት ከሳምንት በፊት ያቀረብኩላቸውን ጥያቄ ትናንትና መልሰውልኛል እወያያለሁ ብለው ከዛ ደግሞ ወጥተው ደግሞ የለም
በሞተው ሰው ነው የምወያየው ብለዋል። ስለዚህ ቅዳሜ አንተ ቀን ምረጥ ብለውኝ የመረጥኩት አለ። እሳቸው ከተስማሙ እኔም ደውዬ እሳቸውም ደውዬ ነው ብለው ያሉት ለቴዲ እኔም ነግሬያለሁ እና እሳቸውም ነግረው የሚስማሙ ከሆነ አስቀድሜ ለቀሲስ ዲበኩሉ በላይ ያቀረብኩላቸውን የዲቤት ጥሪ ይቀበሉት። ከፈለጉ ቴዲ ሐዋሳ ቤት ከፈለጉ አንተ ቤት ከፈለጉ ሙስሊሞች ቤት የትኛውም ገለልተኛ በሆነ አካል ያለ ኮስት ይግቡ። የቃል ኪዳኑን ታቦት አክሱም ጽዮን አለ ብለው የሚሉትን እሳቸው እኔ ፊት ያጽድቁት፣ እውነት ያድርጉት። በአዲስ ኪዳኑን ታቦት እወያያለሁ። ይሄ ባልሆነበት ግን አበበ ጉልላት ሞቷል፣ ቁርባን ነው የሞተው ብለህ ያልከው ውሸት ነው። ይሄን ዋሽተህ እሱን ማን መሰለህ ማጣራት ያለበት አንዴ ስማኝ። ይኸውልህ አሁን አንተ እያየህ እዚህ ያላችሁ 1100 ሰው ይሄን ሪካርድ አድርጉት። ወንድሜ ዲያቆን አበበ ጉልላት በህረ አምዴ እንደሞተ እና የሰዎች ማስረጃ አመጣለሁ። ልብ በሉ። እንደገና ድምፁ የቀሲስ በትረ ነው ተብሎ የተባለውን በቴክኖሎጂ ተጣርቶ አሜሪካ ሀገር የሚከፈለው ነገር ተከፍሎ ዋጋ ከፍለው ወገኖች አጣርተው ጨርሰዋል። በቅርብ በሕያው አምላክ ፊት አደባባይ ላይ ሲወጣ ታዩታላችሁ ማለት ነው። ኦኬ አሁን እኔ እሳቸው ሚኪሻዬ እሳቸው ይህንን ላጣራ ብለው ካሉ ይህን ስራ ማጣራት ያለበት ሞቷል አልሞተም ብሎ የሚለውን ፖሊስ ነው ማጣራት ያለበት፣ ህግ ነው ማጣራት ያለበት እንጂ ቄስ አያጣራም። የሞተ ሰው ቄስ ሲያጣራ አይተን አናውቅም። ይሄንን ህግ ያዝ። እንደውም በህግ ሄዳለሁ ብለው ሁሉ ነበር እኮ ቀሲስ ዲበኩሉ። ለምን አይሄዱም ነበር? ይኸውልህ እንዴት መረጃ ሰንጄ እንደተቀመጥኩ ዓለም ያይ ነበር። ለምን አይሄዱም ነበር? የት ቀበሌ ነው ያለው? የት ነው የሞት? የት ነው የሰው ይሞት? በቃ ሚኪሻዬ እና ጨርሻለሁ። ቴንኪው ተባረክልኝ። በቃ ቴንኪው ሚኪሻዬ ተባረክልኝ። በጣም ነው የማመሰግነው። ከዲያቆን ዘማርያም ጋር ግን ጊዜ አመቻች መቼ የሚለውን ነገር አስበህበት። ከቀሲስ ዲበኩሉ ጋር ጊዜ አመቻች። አንተ መጀመሪያ ቅድሚያ ጥሪ ያቀርባለሁ። አሁን ተስማማን እኮ ኤርሚዬ? አልተስማማንም። የምን ነው ከቀሲስ ዲበኩሉ የምን ጊዜ ነው የምታመቻቸው? ሜኪ ከቀሲስ ዲበኩሉ ጋር በታቦቱ ጉዳይ ጥሪ ያቀርባለሁ። ጊዜ አመቻቹና ጥሩን። ካልሆነስ ብዙ ጊዜ አስደግፎ መቅረት የኦርቶዶክሳውያኑ የዲቤት ጥሪ ጠሪዎች አስደግፎ መቅረት ልማዳቸው ነው። አምስተኛ ሰው እኔ አንድ ሰው ብጠራ አስደግፈው ይቀሩላለሁ። ያ ቴንኪው ሚክሻ የተባለ ሰላም ነው። በቃ ኤኒዌይስ በቃሽ። እሺ ኤርሚሽ፣ እሺ ኤርሚ። አዎ እንግዲህ እንደሰማችሁት ነው ቤተሰቦች ከቀሲስ ዲበኩሉ ጋር ውይይት የሚያደርጉበት ሁኔታ የለም። ምክንያቱም የሚያስማማ ለመወያየት የሚመች ኢንቫይሮንመንት የለም። ከዲያቆን ዘማርያም ጋር ግን መወያየት የሚችሉበት እጅግ በጣም ኦፖርቹኒቲው ሰፊ ነው ብዬ አምናለሁ። ሰፊ ኦፖርቹኒቲ አለ ብዬ አምናለሁ። ነገር ግን በዚህ ሰፊ ኦፖርቹኒቲ መጠቀም እውነቱን ለሰዎች ማሳየት ይጠቅማል። ከአጉል እልህ ብንወጣ እጅጉን በጣም ደስ ይለኛል። እልህ ጠቃሚ ስላልሆነ ማለት ነው። እልህ ጠቃሚ አይደለም። እልህ ጩቤ ያስውጣል እንጂ ወንጌልን አያሳይም። ወንጌል እንድትሰብክበት አያደርግም። ስለዚህ ኤርሚዬ ወንድሜ በቻልከው አቅም አስብበት። እግዚአብሔር በሚያውቅ ይዣለሁ ብለህ ያልካቸውን ማስረጃዎች ይዘህ መተህ ብታቀርብ እጅጉን በጣም መልካም ነው። ብዙዎች ይማሩበታል ብዬ አምናለሁ። ደግሞ ያስከው ማስረጃና መረጃ ስህተት ከነበረ ደግሞ አንተም ተምረህበት ሌሎችም ተምረውበት የሚሄዱበትን ጥሩ ነገሮች መፍጠር ይቻላል የሚል እምነት አለኝ። ውይይቱ በመልካም ኤሪያ ላይ እንዲፈጸም የሁለቱም አካላት ፈቃደኝነት ወሳኝነት አለው። አንዱ ባልፈቀደበት፣ አንዱ በዚህኛው በኩል ነው መወያየት የምፈልገው ባለበት ሁኔታ አይ በዚህ በኩል ካልተወያየኝ ከሌላውም ሰው ጋር አልወያይም ማለቱ ግን እጅግ በጣም ትክክል ያልሆነ ስህተት የሆነ አካሄድ ነው። አያችሁ፣ ትክክል አይደለም። ስለዚህ ቀሲስ ዲበኩሉ በቃ እኮ ተናገሩ፣ ፈቃደኛ አይደሉም አሉ እኮ እሳቸው። ቀሲስ ዲበኩሉ ፈቃደኛ አይደሉም እኮ አለቀ እኮ በቃ ቤተሰብ። ቀሲስ ዲበኩሉ ከአበበ ጉልላት ጋር በተያያዘ እሱ ነገር ማጥራት አለብኝ ነው።
እሱ ነገር ማጥራት አለብኝ ነው። ስለዚህ በቃ ተላልፈዋል። የተላለፉበት ሁኔታ ደግሞ ውይይት ማድረግ ምንም ጠቃሚ ነገር አይገኝበትም። ምንም ጠቃሚ ነገር የለውም። እውነት ለመናገር ጠቃሚ ነገር የለውም። ደፈር ብሎ በእውነተኛው በሚፈልገው ሰዎች በሚማሩበት ጉዳይ ላይ ደፈር ብሎ ቁጭ ብሎ መወያየት ነው። ሰዎች በሚማሩበት ጉዳይ ላይ ሰዎች ሊማሩበት በሚችለው ነገር ላይ መወያየት ነው። በታቦቱ ጉዳይ ሰዎች ይማሩበታል። ግን ደግሞ አይ ካንተ ጋር በታቦቱ ጉዳይ ቀድሜ የምወያይበት ምንም አይነት ግራውንድ የለኝም፣ ምክንያቱም አስቀድሜ ካንተ ጋር መወያየት ያለብኝ አንድ የዋሸህበት ጉዳይ አለ ካሉ በቃ የእሳቸውን ሐሳብ ማክበር። በግድ ተገደው አንገታቸውን ተይዘው ታንቀው መጥተው እጃቸውን ታስረው መጥተው በታቦት ጉዳይ ተወያዩ ተብሎ መገደድ አይቻልም። በነገር ማስገደድ አይቻልም። አሁን ለምን ተፈራ? ለምን አልተፈለገም ከዲያቆን ዘማርያም ጋር ለመወያየት? ታላቁ ጅብሪልም ጥሪ አቅርቧል። ከታላቁ ጅብሪል ጋር ለመወያየት ለምን አልተፈለገም? ለምን አልተፈለገም? እግዚአብሔር ምስክሬ ነው። እኔ በነገረ ታቦት ጉዳይ ላይም ቀሲስ ዲበኩሉ ከሱ ጋር ቢወያዩ ሪስፔክት ቢሆኑ አሁን እኮ የመከባበሩ ጉዳይ የለም ነው። አሁን እኮ እዛ ቦታ ላይ ክብረነክ ንግግሮች መነጋገሮች ይኖራሉ። ክብረነክ ንግግሮች ደግሞ እጅግ በጣም ጸያፍ ነው። ብዙ ሰዎችን አያንጽም፣ ሰዎችን ወደ ትክክለኛው መንገድ አይመራም ነው። ስለዚህ ከቀሲስ ጋር በፍጹም መወያየት የሚችሉበት ይሄ የክብር ጉዳይ ላይ አይደሉም ያሉት። የሜንታሊቲያቸው ትክክል አይደለም። ስለዚህ በዛን ደረጃ በመከባበር በሌለበት ሁኔታ የለም። በቃ አሁን ኤርሚያስ ያስብበታል ብዬ ተስፋ የማደርገው ነገር እሱን ነው። አይ በቃ ትቼዋለሁ። በጉልላት ጉዳይ ላይ የጉልላትን ጉዳይ ትቼዋለሁኝ። በታቦቱ ጉዳይ ልወያይ ካሉ ቀሲስ እሳቸው መወያየት ይችላሉ። በነገራችን ላይ መወያየት ይችላሉ። ወይ እንትን ይበልልክ ወይ ቆይ አንዴ አገኘከሽ አንዴ ቆይ ስራ ላይ ቆይ እና ያው የሰማችሁትን ነው። ኦሬዲ ውይይቱ የሚደረግ ነገር ያለ አይመስለኝም። ውይይቱ የሚደረግበት ሁኔታ ላይ ያለን አይመስለኝም። ቤተሰቦች አይመስላችሁም? ይመስላችኋል? ውይይቱ የሚደረግ አሁን ከዚህ በኋላ በቃ ኤርሚያስ ከነቀሲስ ከነ ዲያቆን ዘማርያም ጋር ታላቁ ጅብሪል ጋር ለማድረግ የሚችሉበት ሁኔታዎች ከዚህ በኋላ የሚፈጠሩ አይመስለኝም። ጠባብ ይመስለኛል። ምክንያቱም